ትዳርም ተወርቶ ግን ጋር ይገባኝ ነው በጣም ምንድነው? ቆይ እንጂ ቡያ ቢያንስ ቡናውን አጨርሽ ነው እንዴ? አመሰግናለሁ። እኔ እሷ እንድትጎዳ እኮ አልፈልግም። ማማ መጥፎ ነገር እኮ አይደለም። ክብሯን የሚነካ ነገር አይደለም። ይገባኛል፣ ግን እሷ በዚህ ሰዓት ምን ይጠራዋት አይደለም። እግዚአብሔር ነው። መጥፎ ነገር አልተናገርናትም አይደለ? ስለዚህ መሄድ ትችላለች። እንዴም በቃ ነው የሚተው ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኛ በጣም ደህና ነን እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ያው ዛሬ እንደምታዩ እንግዲህ እንደዚህ ሳቅ በሳቁኝ አምሮብኛል ብዬ ተስፋ አደርጋለሁ። ፋውዬን የመጣሁት ትንሽ ለየት ያለችና አሪፍ ዜና አለችኝ። ለዛ ነው። እንዴት ናችሁ እናንተ? ሁላችሁም በያላችሁበት ደህና ሆኑልኝ። ትንሽ የሆነች ጉዳይ ስለነበረችኝ ነው ሰሞኑን ጠፋ ያልኩባችሁ እና ዛሬ እንግዲህ በጣም አሪፍ በሆነ ቪዲዮ እኔ የኔን ደስታ ወደሚመልስ በቃ ለኔ ትልቅ ነገር ነው ዛሬ ይዤላችሁ የመጣሁትና ከእናንተ የሚደበቅ ነገር ስለሌለ ካሜራ ይዤ ነው የምመጣው ብዬ ስንት ሰው አስፈቅጄ እዚህ ጋር ካሜራ ይዤ እንደቆምኩ አታውቁምና ያው ሰሞኑን ካሌብ ጋር ያለውን ነገር አይታችኋል። ባለፈው ደግሞ ልብስ ሸልሜው ምሳ ጋብዝሻለሁ ብሎ ሳይጋብዘኝ ነው የሄደውና ተጣልቻለሁ። እስካሁን ድረስ አልተገናኘንም እና እንግዲህ ያው ያን ቪዲዮ ወዳችሁታል። እኔ በጣም ደስ ብሎኛል። ከካሌብ ጋር እንደዚህ አብረን አሪፍ ጊዜ እያሳለፍን ስለሆነ ከጎኔ ስለሆነ በጣም ደስ ብሎኛል። ቤተሰቦቼ ዛሬ የመጣው ስለዚህ ጉዳይ ላወራ አይደለም፣ ያው ትንሽ ደስታ ያላካፍላችሁ ብዬ ነው። ካሌብ ደውሎልኝ ነበረና ከቤተሰብ ጋር ትውውቅ ይዘኝ ሊሄድ ነው። ያው እኔ በጣም ደስ ያለኝ የምር እንደዚህ አይነት ፕሮግራም ተጠርቼ ራብን አላቅም እና ከካሌብ እህት ቤት ፕሮግራም እንደተጠራሁኝና በአክብሮት እንድገኝ ተጠርቻለሁ፣ ተጋብዣለሁ። ስለዚህ እዛ ለመሄድ ነው ዛሬ እንደምታዩኝ እንደዚህ ፏ ብዬ የመጣሁት ማለት ነው። ለባበሴ ትልቅ ሰው ጋር ሲኬድ ቀሚስ ነገር ነው የሚለበሰው ብሎኝ እንደዚህ ለብሼ አምሮብኛል ብዬ ተስፋ አረጋለሁ። ቤተሰቦችም ደግሞ ስልክ ደውሎልኝ በጣም በቃ በፍቅር ነው ሲያወሩኝ የነበረ። የምር በጣም በጣም አሪፍ ቤተሰብ ነው ያሉ በጣም አሪፍ ቤተሰብ ነው ያለውና እናቱን ማውርቻት ነበረ። እህቱን ማውርታኛለችና በቅርብ እዚህ ያለች እህቱ ስለሆነች ለምን አንተዋወቅም ነይ እስኪ አሪፍ ጊዜ እናሳልፍ ስትለኝ ካንዳንድ እሱ ስላልጋበዘኝ ባይሆን እናንተ ጋር መጥቼ ልብላ ብዬ ተዘጋጅቼ መጥቻለሁ ማለት ነው። እህቱም በእርግጥ ከዚህ በፊት አውቃታለሁ ማለት አስተዋውቁኛል፣ በአካልም ተገናኝተን እናውቃለን። ግን እንደዚህ ሞር በደንብ ቁጭ ለን አውርተን ስለማናውቅ ዛሬ አሪፍ ጊዜ ይኖረናል ብዬ ተስፋ አረጋለሁና ካሜራ ይዤ ልምጣ ወይ እኔ ከቤተሰቦቼ ምን ነገር አልደብቅም ስላቸው አንቺ ደስ ካለሽ አንቺ ደስታ ይበልጣል ብለውኝ እንግዲህ ዛሬ ካሜራ ይዤ መጥቻለሁ ማለት ነው። ካሌብ ፈርቻለሁ ስላልኩት ሰፈር የመጡ ነው ይዞኝ የሚሄደውና አሁን ካሌብ ወደ ሰፈር እየመጣ ነው። እሱም በጣም ደስ ብሎታል ማለት በቃ የኔ ደስታ ነው የሚፈልገው ታውቃላችሁ። እኔ ብቻዬን ሰውን ቤት ስቀመጥ ምናምን ደስ አይለውም፣ ስራ እንድሰራ ይፈልጋል። ወጥቼ ጓደኞቼ ጋር ጊዜ እንዳሳልፍ ከሱ ጋር ጊዜ እንዳሳልፍ ይፈልጋልና ዛሬም እንግዲህ ካሌብን ከማመስገን ወደ ኋላ አልልም እና ዛሬ አሪፍ ጊዜ ይኖረናል ብዬ ተስፋ አረጋለሁ። ከቤተሰቦቹም ጋር አሪፍ ቆይታ ይኖረኛል። ስለዚህ ሁላችሁም አብራችሁ እንደምትሆኑ ተስፋ አረጋለሁ። ካሌብን ትንሽ እንጠብቀውና አብረን እንሄዳለን። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥ ከምንም ለኔ በምድር ላይ ያለ ጉዳይ ነው። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥ ከምን እንግዲህ ቤተሰቦቼ ካሌብ መጣል። እንዴት ነህ? አምሮብኛል ስለ አንተ አምሮብህ መጣ። በጣም አምሮብሻል። እንዴት ነህ? ዋው በጣም ያምርብሽ። የምር አመሰግናለሁ። አንተ አምሮብሃል ግን ሙሽራ ነው መስሎ ዛሬ ደግሞ እንዴት ነሽ? ደህና ነኝ። እንዴት ነህ? አለሽ? ቆየህብኝ እኮ ስታስጠብቀኝ። ያው እንግዲህ ቤተሰቦቼ ጋር እያወራሁ አልጠብቅህ ብዬ ሳወር አንተን ሳማህ። አይ እኔ እንኳን ከቤተሰቦች ጋር እንድታወሪ ብዬ እኮ ትንሽ እድል እየሰጠኝ ነበር። ሲስተርም ትንሽ አስቆየችኝ። የምር እውነት እየተዘጋጃችሁ ነው? ያው አቀባበል ልናደርግ ነው። እንዴት ነሽ? እንዴት ነህ? ግን ፈርቻለሁ። እንዴ ለምን ፈራሽ? እኔ እንጃ እንደዚህ አይነት ፕሮግራም እጂ ምናምን አላውቅምና ኧረ ተይ ተይ። ሲስተር ራሱ የምር በጣም እስክትገቢ በጣም ጓጉታለች። እኔ በጣም በርግጥ ታውቃለህ ያን ያክል እሷን አልፈራኋትም። ሌላ ሰው አለ እንዴ? አይ ሌላ ሰው እንኳን የለም። ተፈራለች ብዬ ሌሎቹን ውጪ ያስቀርቻለሁ። ትወደኝ እኔ እኮ እንደው ካንተ ልጅ እና ሲስተር ተዘጋጅተልኝ እስክታገኝሽ እንዴት እንደጓጓች ብታይ እናቴን በጣም በጓጓች። ቁርስ አልበላ ይሄው ምሳ ሰዓትም እያለፈ ነው። ሆዴን አስፍቼ ምንም ይሄው እንደምታዩኝ አልበለሽም እንዴ? ምንም እዛ ነው የምበላ ብዬ አልበላው።
ኧረ እናቱ እንደ ኢኮኖሚውን እንደምን ዝቅ ልታረጊ አልተሰራም። ዝም ብለሽ መተሽ እኮ ሀይ ብለሽ እንድትወጪ ነው። ኧረ እባክህ እሱ እንኳን ስቀልድሽ ነው። የምር ስነግርሽ ሲስተር በጣም ጓጉታለች እስክታገኝሽ እና ብታይ በእውነት የምሬን ነው። በቃ አትመጣም እያለችኝ ከነጋ ሌሊት የተነሳችው ውድ ቤተሰቦች እዚህ በጊዜ ሊድላታ አዋ ግን የምትለኝ ነገር ምናምን አለ ይዘን መሄድ ያለብን ነገር እዛ እኔ ጥያቄ ምናምን እንዳያበዝብኝ ነው እፈራለሁ። በነገራችን ላይ እህቴ እንደምታውቂያት ያው ትንሽ ተጫዋችም ነች፣ ነገረኛ ነች። ብቻ ጀስት ትልሻለች፣ ትሪት ታደርግሻለች። መጥፎ ሰው አይደለችም። አይ ነው አንድ ቀን አግኝቼ አውቂያታለሁ እና በጣም ጥሩ ሰው ነች፣ በጣም ዘና ያለች። አረ በጣም ቀለል ያለች ሰው ነች። ብቻ ይመስለኛል ሙሉ ፋሚሊያችሁ ፈታ ያለ አይነት ነገር ነው ያላችሁ አይደል? እናትህን በስልክ ሳወራት አረ አካብዱም። እናቴ ራሱ እንደሱ እናት ቀለል ብያወርቻት አላውቅም። የምር በጣም ቀለል ያሉ ናቸው። ብታይ በቃ እስክታገኝሽ ራሱ በጣም ጓጉታለች እና መች ነው ቶሎ ቀረች ምናምን እያለች ያስጨንቃ ነው ለከቤት ስትወጪ የምር። እና እንግዲህ ቤተሰቦች እኛ ልንሄድ ነው፣ እናንተም አብራችሁን ትመጣላችሁ ማለት ነው። አሪፍ ጊዜ እናሳልፋለን። ኧረ እኔ ግን እንዳትፈሪ። ምንድን ነው የምትፈሪው? ማይ እህቴ ሰላም ነው? ደህና አረፈዳችሁ እኮ። ይቅርታ። ሰላም ነው? አስቆየችኝ። ሰላም ነው? ቤትሽ ያምራል። ምንድን ነው ማድነቅ? አንቺ ምንም እንዳይደብርሽ የተኛ ስሜት ይሰማሽ። ማይዬ ጠፋሽ እኮ። ኧረ ችግር የለውም። እንደ ቤትሽ አይደብራትም። እንድመችሽ አመሰግናለሁ። ምን ይምጣልሽ? ለነገሩ አንቺ እሷ ስራ ትሰራ። ምን ላግዝሽ? አይ እውነት ላግዝሽ ይሆነ። ኧረ ምግቡን ትጨርሰዋለች። ማሂት ሀያት እንዴ ልትወድ ምን ነው እንዴ? አንቺ አልበላሽም? በልተሻል እንዴ? በልቻለሁ። ኧረ እሺ ማሂ እና ምን ላግዝሽ? ማሂ ምንድን ነው ታሽ አርቦኛል ብያለሁ። ልንገራት? አይ ቤትሽ ያምራል በጣም እና ማሂ እንዴት እንደምትወድሽ በጣም እንደምትወድሽ ነግረኛለች። አይ ተይ 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 ያናልማ ምን ሆነሽ ነው? እንዳይሞቅሽ እሺ። እቺን ቆንጆ እንግዲህ ፈጣሪ እንዲሰጠን ልበል። ኧረ ችግር የለውም ትበያለሽ። እሺ ማሂ እንደዚህ ብለሻት እንኳን እቺ ወዳም እናንተ ዘግያችሁ ማን ይጠብቃል? አንቺ ወዳም እንግዲህ ቀንሽሽ ኧረ ጣያት እራሷ ትሰራለች። የሴት እንግዳ የለውም እኮ እንዴ እናት በይም። አይ ዛሬ በቃ ወፍሬ ነው የምሄደው ከዚህ ቤት። እንግዲህ ሁልጊዜ እንድትመጣ ነው የምታደርጊው። ከዛ ውጭ እንዳትመጪሽ እኛ ቤት። ከዚህ በኋላማ ቤቷ ነው። ማሂ እንኳን እንደዚህ ብለሻት እኮ ልጅቷ አይን አውጣ ነች። ወይ አይን አፋር አታውቂያትም ማለት ነው። እኔ እኮ በነገራችን ላይ በዛው ሰው አንቺን ልቀበል እኮ ስወጣ በልቼ ነው የምትረኝ። እውነት አሁን ሁለተኛ ነው የምበላው። እኔ ሁለተኛ ነው በላ። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ። ይሄው ዕድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይ። ማሂ አልቻልኳትም። ተባከብካት አይደለም ከዚህ በላይ አልቻልኳትም። እንዴ እህቴ እኮ ነች። ምን ሆነሽ ወዴ? ባለሙያ ናት በትይ ነበር። አዎ ይጣፍጣል። ማሂ አንድ ላጉርስሽ በእናትሽ። አንቺ ወዳም ዝም ብለሽ ነው እንዴ ጉርሻ ታጎርሻለሽ? አንቺ አታጎርሻትም እንዴ? እሷ ጎረሰች ይሰራ እና እናመሰግናለን በጣም እግዚአብሔር ያክብርልኝ። ችግር የለውም። ሁሌ እንደ ቤትሽ ሁሌ ነይ እንዴ ይገባናል። ይሄን ምግብ በልተሽ አታመሰግኝ ነው እንዴ? እንደዚህ እያልክ አታሳቃት።
ኧረ ተያት ማይ እንኳን እንደዚህ ያው መጣፈራ እችን የመሰለች ቆንጆዬማ ተንከባከባት። አይ ታይ እንደዚህ ማንዳት ነው እንዴት ያደርግሽ እንዴ ማይ አልችላትም ነው ከዚህ ወጣች በኋላ እንዴ አሁን እንደምታያዘሽ አንተማ ተሽከር ነው ይነነት ስለማይግሽ እሺ ባለና ወራለን እና ኢዲ ወይ እንዴት ነሽ? አለሁ እግዚአብሔር ይመስገን። ባለፈው እኮ ቪዲዮውን ምናምን እያየሁት በጣም ደስ ብሎኛል። አሁን ማያልፍ ነገር የለም። ሁሉም ነገር በጊዜው ነው። እግዚአብሔር ባለው ቀን ነው የሚያልፈውና እግዚአብሔር ይመስገን አሁን ላይ እንደምታይ እንግዲህ ደስተኞች ነን አይደል? ያ ፈጣሪ ይመስገን። እንግዲህ ያው በእርግጥ በነገራችን ላይ ማሂ ስላንቺ በደንብ ነበር የምታስበው። አንዳንዴ በእርግጥ ያለውን ነገር ስለምታውቅ እኔም ስለምነግራት በጣም ነው የምትወድሽ። ምር እንደዛ ስትሆኝ ስታይ በነገራችን ላይ ከዚህ በፊት ብዙ ጊዜ ይዛት ነው ብላኝ ነበር ግን ያው ትንሽ ያለሽበት ሁኔታ ደስ ስለማይል ስትረጋጊ ምናምን እጄሽ እመጣለሁ ብዬ አስቤ ነው እና በጣም የምትወድሽ ይመስለኛል። በጣም እንዋደዳለን። እዚህ ጋር ማላችን ባትገባ ጥሩ። ከዚህ አሁን መተሽ አሁን ከኔ በላይ ዘመድ ሆነሽ ነው እንዴ? ማይ ማን ነው የምትወጪ? የሚታወቀ ነው። ማንን ነው ማለት ስነ ስርዓት እኔ ነው እሷ ነው ምን ነው እኮ ልደበደው በኃይል እያሰባችሁ ነው ግን ምን ላይ ናችሁ? ያው እንግዲህ እግዚአብሔር ይመስገን ጥሩ ላይ ነን። ያው የእውነት መሆን አለበት ሁሉ ነገር። በእርግጥ እኔ የቸኮልኩ ሳይሆን ያው እኔ ቁም ነገር ላይ ሆናችሁ ማየት ፈልጋለሁ እንደ እህት። ለዛ ነው እና ምን ላይ ናችሁ አሁን ላይ? ያው ማሂ እንግዲህ አይ ማሂ እንትን ቡና እሷ ትቀይራ አንቺ እኔ ረፊ እስካሁን ሰራሽ አይደል እንዴ? እሺ ኧረ ችግር የለውም እኔ አፈላለሁ። አይ ማሂ እኔ ረፊ ችግር የለውም እኔ ማለት ችግር የለውም። ኧረ ችግር የለውም እስካሁን ሰራሽ አይደል እንዴ? ቡናዬን ትወዳለህ? ኧረ ችግር የለውም ገና ከመምጣቷ አይ ቢሆንም አንድ ቀን ቢያንስ እንጠብቃለን። ኧረ ተያት ስንት ዘመን ያረፉት ታያለሽ። ቡና በስኳር ነው የምትጠጣው? ቡና በጨው ማይ በስኳር ነሽ? እኔ ስኳር ነኝ። የኔ ስኳር አብዙዋለሁ። እሺ አይ ያለ ስኳር መስጠት ይችላል። አይ ነው እንዳታበዥ ስኳር ኮንኩሊሽን ስለማትቆ እና ኤዲዬ የቅድሙን ወሬ እኮ አልጨረስሽልኝም። እንትን ጭስ ቁጭ በይኝ እሰጥሻለሁ። እኔ እሰጥሻለሁ። ኧረ ሳምጣ ታያት ማይ እንደዚህ አይባልም። ምንድን ነው እንግዳ እኮ ናት። ነገ ከነገ ወዲያ ግን በአንድ ቀን እንደዚህ አይባልም። ያለ ጭስ እንግዲህ ደስ አይልም ብዬ ነው። ፏፏ አደረግሽ እኮ። እኔ እንዲሁም አንቺ አጠገብ ልቀመጥ። እሺ አንተ እኮ ከሷ መራቅ አትፈልግም ሲጀመር። እሷም እንደዛ ማሰብ አለባት። ግን አዎ እንዴ ማን አለ ሁለታችን ከተሳሰብ ጓደኝነት ለመቼ ነው ብለሽ ነው? እና እንዴት ነው አዲሱ ጅማሩ? ምን አሰብሽ? ምን አሰባችሁ? ያው እንግዲህ እግዚአብሔር ይመስገን ደህና ነን አለን። ያው እንደምታያት አሪፍ ላይ ነው ያለችው። ትንሽ ካለችበት ነፃ ወጣለች እግዚአብሔር ይመስገን። እና ምን እያሰባችሁ ነው? ሄዲ የቅድም ጠይቄሽ አልተመቸሽም ለማውራት? ማይና ምንድን ነው አንተ እሷ ማውራታችን ነው ትልኝ እንጂ ፈርተሽ ነው እንዴ? እንደ እህትሽ ነኝ እኮ ተሳቀቂ። ደስ ብሎኛል አንድ ላይ እንደዚህ ከረጅም ጊዜ በኋላ ስላየኋችሁ። ማወቅ ፈልጌ ነው አሁን ላይ ያላችሁበት ሁኔታ ምን እያሰባችሁ ነው? ያው ምን እናስባለን? ያው ጓደኛሞች ነን አንድ ላይ ነው ማማዬ። በቃ ብዙ ማታሰብ ጓደኛሞች ጥሩ። እናንተ እኔ ልላችሁ የምፈልገው ነገር ጊዜ ቁሞ አይጠብቅም። ኤዲዬ ታውቂያለሽ፣ የሴት ልጅ እድሜ እና ሁሉ ነገር ወደ መስመር አድርጋችሁ ህይወታችሁን ብትጀምሩ ደስ ይለኛል። ወደ ትዳር ምናምን ነገር ማሰብ ምንድን ነው? እኮ ቁም ነገር ነው። ምን መጥፎ ነገር አላወራሁም አይደል? አይደል? እሺ ግን አሁን ላይ ይቅርታ እንደዚህ አይነት ነገር ምናምን እያሰብን ስላልሆነ ትንሽ አዲስ ስለሆነብኝ ነው እና አሁን ላይ እንደዚህ አይነት ነገር እያሰብን ምናምን ስላልሆነ ያው አንቺም ብዙ ነገር አሳልፈሻል። የሱም የታወቀ ነገር ነው። የሴት ልጅ እድሜ አስባችሁበት ምንድን ነው ላውራበት እንጂ እኛም አዲስ ቤተሰባችን እህታችን ነሽ ብትቀላቀይ ደስ ይለናል በጣም። ግን አሁን ላይ እኔ እንደዚህ አይነት ነገር እያሰብኩ አይደለም። እኔ ኖርማል እንደ ፋሚሊ ልተዋወቅ ነው እንጂ የመጣው እንደዚህ ይቅርታ ማይ በቃ ኖርማል እኮ ዝም ብለን እንጫወት ተዋወቅሽ ሊመጣችሁ ብዙ አታሰብቂያለሽ እኮ። ያስጨነቅኳት አይደለም እኮ አስተያየት እየመከርኩ ነው እኮ።
ያስጨነቅኳት አይደለም። አዎ ማይ ረበሽኩሽ እንዴ? ኧረ እንዴ ያው ያስጨነቅሽ እኔ ስለምወዳችሁ ነው ያለውን ነገር ጀስት ለማወቅ ያክል ነው። እኔ ልሄድ በቃ ለምን ቡና ጠጫች? ቆይ እንጂ ቡናውን አቋርጠሽ ልትሄጂ ነው? አታሰልቂያት። በእርግጠኛ እግዚአብሔር ያለው ቀን ወደዛ ህይወት ውስጥ እንገባለን ብለን እናምናለን። እሺ እኔ እኮ እንደ ምክር ነው እኮ እኔ እንደነገርኩ ቁም ነገር እንዲኖሩ ስለምፈልግ ነው ስለማስብ ነው። ትዳሩን ተወርቶ ግን ግራ እየገባኝ ነው በጣም ቪዲዮ ስለኔና ስላንቺ ነው እያወራች ያለችው። እናንተና ወጭ ነው እንዴ? በቃ አንቺ ቤት ገብተናል እንዴ? ምንድን ነው ረበሽኳችሁ እንዴ? አይ የሚረብሽ ነገር እኮ አይደለም እያወራሁት ያለሁት ስለ ህይወት ነው እያወራሁት ያለሁት። እኔ ቁም ነገር እንድይዝልኝ እፈልጋለሁ። አንቺም ብዙ ተሰቃይተሻል፣ ተጎድተሻል። ከዛ እረፍት አድርገሽ አገግመሽ አዲስ ህይወት እንድትጀምሩ ቁም ነገር ላይ እንድትሆኑ ብቻ ነው። እኔ ሌላ ነገር አንቺ እንግዳይ ነሽ፣ ማስቀየም አልፈልግም። ያው እንደዚህ ምንም ማያዝ ማይጨበጥ ላይ ናቸው አሁን ላይ እና እኔ የወንድሜ ህይወት እንደዚህ ዝም ብሎ ትርጉም የሌለው እንዲሆን አልፈልግም እና የጠራውሽም ያጠራችሁም ላናገራችሁ አሁን ላይ ምን እያሰባችሁ ነው? ስለ ወደፊቱ ቁም ነገር ላይ እንድትይዙ ስለምንፈልግ ነው የጠራችሁ። ለአውራት ይፈል ይሄን ያክል የሚከብድ ነገርም አይደለም። ለዛ ነው ማይ በቃ አይ እኔ አንቺ ምንድን ነው? ቆይ እንጂ ቢያንስ ቡናውን አጨርሽም እንዴ? አመሰግናለሁ። እኔ ልጅ ኤደን ምን ሆነሽ ነው? ቡና እኮ ቢያንስ ቀርቧል። አመሰግናለሁ። ቆይ እውነት አይ ሄዱ በቃ ሄዱ። ቆይ እንጂ ቢያንስ የደመርሽው ቡና ጨርሽ። ማይ ስለ ቡና ታስቢያለሽ እንዴ? በቃ እንደዚህ ለምን ታወሪያታለሽ? ለምን ታወሪያታለሽ? መጥፎ ነገር ተናግሬያታለሁ። ማይ በቃ አሁን በይሳ ኖርማል አንቺ ለተዋወቅሽ ነው የመጣሽው። እንደዚህ ነው ታወሪያታለሽ እኮ ማይ። አሁን እሷ ያለችበት ሁኔታ ታውቂያለሽ፣ ትረጃለሽ። አይገባኛል የሚያስብሽ ነው ነገር ማይ። በእግዚአብሔር የፈለገው ነገር ብትሆን ቡና ረግጣት ይላለች እንዴ? ሰው አባባል እንዴ ይጠራል? ማይ በይሳት እንደዚህ ሊዋቅ እኔና አንቺ ምን ተባብለን ነበር? በቃ እንደዚህ ቶሪ እንዳትወሪና አላወራውም እኮ። ኧረ ማይ በእግዚአብሔር አሁን እሱ ምንም መጥፎ ነገር ላትወሪሽ ታይልሽ። እሷ ናት ለምን እኔ ላይ ትጮሃለህ? እኔ እሷ እንድትጎዳ እኮ አልፈልግም። ማይ መጥፎ ነገር እኮ አይደለም። ክብሯን የሚነካ ነገር አይደለም። ይገባኛል፣ ግን እሷ በዚህ ሰዓት ምን ጠሯት አይደለም? ቤት ኧረ በእግዚአብሔር ማይ ጭራሽ ደግሞ በቤቴ እንዴ ቁጭ በል በቃ ቁጭ በል። እንዴ ምንድን ነው የምትቀመጠው? እሷ ትተሄደ እንደዚህ ታደርገለሽ እንዴ? ምንም መጥፎ ነገር አልተናገርናትም አይደለም። ስለዚህ መሄድ ትችላለች። እንዲሁም በቃ ነው የሚተው እንዴ ና ቁጭ በል ና